أشهد أن لا إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله الله أندنو كالله وجي ليلة من ملك يلو نبي محمد يا الله ملك تنيانو يسوس كريستوس يا الله ملك تنيانو يا الله باريانو أي ملكم يا ملكا لنو طياتنينو أشهد يناتي مسكريمو الله إله إلا الله مغنو متچوچ الله ምናም ብሎ ነው የሚምለው አይዋሽም ነው ቀጥታ ያየውን ነው የሚናገር ያላየውን ደግሞ ሙስሊም ነው ኧረ እኔ አላውቅም እኔ ያላየው ዝም ብሎ ነው የጠራኝ ዝም ብሎ ነው የጠራው ውጣ ነው የሚባለው ሙስሊም ሶስት ሙስሊሞች ቢመጡ ሁለት ሶስት ሰው ይመጣ አንዱ ሙስሊሙ ነው አንድ ክርስቲያን መጀመሪያ መስኩ ሁለተኛ ሙስሊም ከመሰከረ ሶስተኛውን አይፈልገው ዳኛው ምንም ጊዜ አያጠፋ በቃኝ ነው ሙስሊም እኮ አራጣ ያበድሩ ሙስሊም እኔ የማውቀው ትክክለኛ አማራ ሙስሊም ወንድሙ ሲቸገር ክርስቲያን ሙስሊም አይደል የሚሰጠው ለማን ነው ለክርስቲያን ወንድሙ ዛሬ የምነግራችሁ የለይለቱል ቀድር ሌሊት ላይ የምታዩዋቸው ምልክቶችና አላህ Subhanahu Wa Ta'ala በለይለቱል ቀድር ሌሊት ይወርዳልን የሚለውን ይሆናል። ይህ ቪዲዮ ለኡማው እጅጉን ስለሚጠቅም በደንብ ኮፒ ሊንክ ሼር ዲዩት ሪፖስት ያረጋችሁ ካጅሩ ተካፈሉ። ለይለቱል ቀድር ሌሊት ላይ የምታዩዋቸው ምልክቶች እነዚህ ናቸው። አንደኛ አትክልቶችና እጽዋቶች ለአላህ Subhanahu Wa Ta'ala ሲሰግዱ። ሁለተኛ ጨረቃ እጅግ በጣም ለየት ብላ አምራ ሰላም ሆና ልታዩት ትችላላችሁ። ሶስተኛ ደግሞ እጅግ በጣም ደስ የሚል ዝናብ ሊዘንብ ይችላል። አራተኛ ደግሞ ነጋ በኋላ ጠዋት ላይ ፀሐይ መጠኗ ደብዝዞ እጅግ በጣም አብራና ተውባ ልታዩት ትችላላችሁ። ይህም የሚሆነው መላእክቶች ምድር ላይ ወርደው ወደ ሰማይ ሲመለሱ ጅብሪል አለይሂ ሰላቱ ወሰላም መሪያቸው ሆኖ። ነገር ግን በለይለቱል ቀድር ሌሊት ላይ አላህ Subhanahu Wa Ta'ala አይወርድም። አላህ Subhanahu Wa Ta'ala ከፈጠራቸው ፍጡራን ጋር አይመሳሰልም። እንደዚህ የሚባል ነገር የለም። ይህን ቪዲዮ ለሁሉም ሰው ሼር አድርጉ። አላህ Subhanahu Wa Ta'ala ለይለቱል ቀድርን ከሚያገኙ ሰዎች ባሮች አድርገን አሚን አትሉ። እፎይ ማለት የባይመታችን ጥሩ ተናጋሪ ነው። አማራ ነህ አማራ የፋሲል ደሞዝ ሀገር ፋሲል ደሞዝ ሀገር ነው። አማራ ጎንደር እፎይ ሊያድን ነው። እፎይ እናድርግ። እፎይ ማለት እኮ መሰቀል ያለበት ነው። ለምን መሰለ ለጌታ ሲል እንዴት በኮንዶሚኒየም እየተሯሯጠ ይደበቃል? ኦርቶዶክስ ስትገደል ትበዛለህ አይደል? ጽድቅ ታገኛለህ። ለምን ይሮጣል? እፎይስ ኦሮሞ አይደለም። የሚቃወሙትስ ኦሮሞዎች አይደለም። ምን አገባህ አማራውን የእፎይን ፎቶ ይዘምዙ። እፎይ ግን ላንተ አጀንዳ ለአማራውን ተከበህ ዋጥን ታዲያ አንድ ላይ ሆኖ እየመጣ እንደመጓጋት ይችን መስቀል እፎይ ያማታችሁ ተናጋሪ ወላም ምን አባቱ አገባው ስለ እፎይ አንተ ብትቆም ምን አባቱ አገባው ስለ አማራስ ስለ ኦርቶዶክስ እፎይ ነኝ እኔ አሁን አንተ አማራ ነህ ነው ወዳንተ ዱቄታ ጌታ አባት አዋርደ እንደዚህ ማባረር ነው ወራልከስ እፎይ ነው አለ ለሃይማኖታችን እየተናገረ ሃይማኖት ይፍረስ ያጽ ሰላም ወራህመቱ ስሙ ጥማቱ ቀልቦ ሳቱ ጠረኖ ሽቱ የህይወት ታዛ አቻ መዓዛ ወደር መግለጫ የታጣለቱ ነፍሱ አለማቱ ፍቅሩ ዝነቱ የጀነት መንገድ የአላህ የመውደድ ቢመጡም አንቱ ቢሄዱም አንቱ በቸልብዬ እንጂ ልቤን ማስነከስ ቢቀናኝ እንጂ ጠብታ ማልቀስ ነፍሴን ላሰክን ቀልቤን ላሳርፍ ዘመኔን ጽፌ ህዋ ለፍፌ ምንም እስካልጽፍ እስከዚህ እንጂ ሙሐመድ የምል የምተረተር ስጮህ የምውል የምኮላተፍ የምደናቀፍ ከፍቅሮ ግለት ትንሽ ለማረፍ የምርበተበት ወደማላውቀው ወዳልቻልኩበት ሁሌም ከንፈው ክንፌም ተሰብሮ ማብብ መረግፈው በምኞት ሮሮ እስከማልጽፈው ህይወቴ ፍቅሮ
ትግል ምገጥም በየእርምጃዬ የምመር የምጥም የናፍቆት እንባ የዘመን ደባ የምቆረጥም እስከዚህ እንጂ ነብዬ የምል የምውተረተር ስጮህ የምውል እኔም ወዳጅ ነኝ ያልገባኝ ሲሩ ሙሐመድ የምል ቆሜ ከበሩ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። አብዮት አደባባይ መስቀል አደባባይ ላይ የሙስሊም ዋናው በዓለም አቀፍ ደረጃ እስከ ክፍለ ሀገር ሆቴል እየተያዘ ዘመናዊ ሆቴሎችን አስፋፍተን መጥተው ዶላራቸውን እንዲያፈሱ እናደርጋለን። ኦርቶዶክስ የምትባል ሪም ዋከረዮ ካልክ እኔ መሪቦን ለጥልጭ ነው ማባረር። ምክንያቱም ገቢ ነው። የእስልምናን ታሪክ ማውራት ደስ የሚል ነው። እስኪ ተመልካቻቸው አሁን ያባረሯቸው ተቀዳሚ ሙፍቲ እንዴት እንደሚያምሩ አይታቻቸው። ጺማቸው፣ መልካቸው፣ አለባበሳቸው ሙስሊሚያ ነው። ኢስላም ሰላም ነው ባይዘው። ስለዚህ እኛ ሃይማኖት አያጋጨንም። የሙስሊሙ ሲያከብር ነው ያንተ የሚከበረው። አንተ ታሽቀብጣለህ አይደለም? ሙስሊሞች እኛን ሲሰድቡ አላየህም? ይሄው የቪዲዮ ማስረጃ እያለ ይዛችሁ መጣችሁ የተከራከራችኝ አላቸው። እኔ ምን ነበር ማለት ያለብኝ? ልክ ነው እፎይ የኛ አንበሳ የኛ ጀግና ግፋ በለው አዋርደው አሾማቀው ነበር ማለት ያለብኝ አይደለም። ለምንድን ነው መላው? ለምንድን ነው ጥሩ ካልሆነ ጥሩ አይደለም? ክፉን እኮ በክፉ አይደለም። ህግም እኮ እንደዛ አይልም። ለምሳሌ አንድ ሰው መጥቶ ቤተሰብን ቢጎድል የኢትዮጵያ ህገ መንግስት ወይም የአሜሪካ ህገ መንግስት አንተ ሂድና አንኩታ አይልም። ጉዳዩን በስ እኮ ነው ሁኔታ እንየው። ያልተመቸው ሰው አንሰብስክራይብ አድርጉ። ዛሬ ነው 100,000 አንሰብስክራይብ አድርገው ይደር። ምን አገባኝን? እኔ እኮ በዚህ በፍርፋሪ በሚዲያ ፍርፋሪ እኮ አይደለም የምኖረው። እግዚአብሔር በሚሰጡን በረከት ነው የምንኖረው። ሰርተን ነው የምንኖረው። ለፍተን ነው የምንኖረው። ስለዚህ እኔ አሁንም ደግሜ እናገራለሁ፣ ይሄ ነገር ይቅርብን። እኮለ እንዲህ ብላል። ይሄ የህፃናት ዕቃ ጨዋታ ነው የሚመስለው። እሱስ ይባባላል ህፃናት። እኛ እንደዛ አይደለንም። ቢያንስ በስጋ ያጠፋነውን በነፍስ እንካሰው። ቢያንስ በሌሎች ጭንቅላታችንን ያበላሸነውን በእስልምና በጎ ትምህርቶች፣ በክርስትና በጎ ትምህርቶች ይቁር መባባልን እንማር። ግድ የለም ያሳለፍነው መከራ ቀላል የሚባል አይደለም።